ከብልጽግና በላይም ሲሰሩ እናያቸዋለን። በሚዲያው ዘርፍም ወደፊት ወጥተው ሲታገሉ እናያቸዋለን። እነዚህ ናቸው የኛዎቹ ናቸው ወደፊት እየመጡ እየተሳደቡ ምናምን እያደረጉ ያሉት እና እቺን ካላረጉ ባይዘው የሚያገኙት ደሞዝም የሚያገኙት ጥቅምም የቤት ራይም ዋተበር የለም። አብይ አህመድ ባይዘው የሆነች ነገር ሲሰጥህ እቺን አድርግ ነው፣ የሆነች ነገር ሲያጎርስህ እቺን ነገር አድርግ ነው። እሷን ካላረግ በአብይ በሚያስተዳድረው አካባቢ ላይ መቆየትና መኖር ስለማትችል ነው ወደፊት እየመጡ ጥሩ ያልሆነ መልእክት እያስተላለፉት ያሉት። ክቡራን አድማጭ ተመልካቾቻችን የአማርኛ ቋንቋ አሁናዊና ወቅታዊ ፕሮግራሞቻችን የምናስተላልፍበት ሰዓት ላይ እንገኛለን። የዛሬ እንግዳችን የትግራይ ፕሬዝዳንት ሴክሬታሪያት ጽሕፈት ቤት ኃላፊ አቶ ጸጋይ በየነ ጋር ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ አብራችሁን። ጸጋይ እንኳን ደህና መጣ ወደ ስቱዲያችን። እንኳን ደህና ቆያሽ። ጥሩ እንግዲህ እስኪ የዛሬ እንግዲህ አጠቃላይ የመጀመሪያ ጥያቄያችን ለማድረግ ያህል የትግራይ መንግስት እንደገና ከተቋቋመ በኋላ የትግራይ የሚታዩ ለውጦች ምን ይመስላሉ? የመንግስት መዋቅር በትግራይ ሰራዊትና ህዝብ እየመጣ ያለው ለውጥስ ምን ይመስላል? እንዴትስ ትመለከተዋል? የሚለውን እስኪ የመጀመሪያ ጥያቄ እናድርግ። ፕሪቶሪያ ስምምነት በኋላ የመጣው የጊዜያዊ አስተዳደር የተሰጡት ኃላፊነቶች በሚቆይበት ጊዜ አኮምፕሊሽ ማድረግ የሚገባው አንድ 5 ጉዳዮች እንዳሉ እንደነበሩ ይታወቃል። ከዚህ አኳያ እነዚህ ስራዎችን በተሟላ መንገድ ተግባራዊ ከማድረግ አኳያ የሄደበት ርቀት በ3 ዓመት ተኩል ማለት ይቻላል ይህን ያህል ውጤት ያመጣበት ነገር እንደሌለ ተደጋግሞ የተገለጸ ጉዳይ ነው። ስለዚህ ፕሪቶሪያ ስምምነቱ ተግባራዊ የማይሆን ከሆነ የነበረውን ምክር ቤት የነበረውን መንግስት መመለስ አለበት የሚል አቋም ተይዞ ህዝብም በዚህ ዙሪያ ላይ ሰፋፊ መድረኮችና ውይይቶች ከተደረገ በኋላ የነበረውን መንግስት እና ምክር ቤት የተመለሰበት ሁኔታ እንዳለ እናውቃለን። ስለዚህ ትግራይ ከእንደዚህ አይነት ችግሮች መውጣት ስላለባት የነበረውን ምክር ቤት እና መንግስት መመለስ ተገቢ ሆኖ የተገኘበት ሁኔታ አለ። መንግስት ወደ ቦታው የተመለሰበት ሁኔታ አለ። ስለዚህ መንግስት ወደ ቦታው ከተመለሰ በኋላ ባለፉት 1 ወር ተኩል ማለት ይቻላል በአጭር ጊዜ ውስጥ የሰራቸው በርካታ ጉዳዮች እንዳሉ ይታወቃል። ዋናው ነገር መዋቅሩን የማስተካከል በትግራይ ውስጥ እየተንቀሳቀሱ ያሉ ፓርቲዎች አሉ፣ ህወሓትን ጨምሮ ሌሎች ፓርቲዎችም ማለት በሰላማዊ መንገድ ትግራይ ውስጥ መንቀሳቀስ እንፈልጋለን ብለው እየተንቀሳቀሱ ያሉት አካላት በማሳተፍ አስፈጻሚ አካሉን ማዋቀሩ ይታወቃል። ስለዚህ ለዚህ ስራ ከፍተኛ ትኩረት በመስጠት ከላይ እስከ ታች የተዋቀረበት ሁኔታ አለ። የትግራይ ብሔራዊ ክልላዊ መንግስት የራሱ የሆነ እቅድ አውጥቶ በጀቱም ከራሱ ገቢ የሚተዳደርበትን ሁኔታ እንቅስቃሴ እያደረግን ያለው። ስለዚህ እቅድ አውጥተዋል። በጀትም በማጸደቅ ላይ ይገኛል ማለት ነው። ወደ ምክር ቤቱ የመራበት ሁኔታ አለ። በምክር ቤት ተቀባይነት አግኝቶ ከጸደቀ በኋላ ወደ ተሟላ ተግባራዊ እንቅስቃሴ የሚገባበት ሁኔታ እንዳለ በዚህ አጋጣሚ ማሳለፍ እፈልጋለሁ። ስለዚህ ትግራይ ላይ ከዚህ በፊት የነበሩ ችግሮች ህዝቡ በተለያዩ መድረኮች ሲያነሳቸው የነበሩ ጉዳዮች አሉ። ትግራይ ላይ ጊዜያዊ መንግስትም እያለ በጣም የተበላሹ በርካታ ጉዳዮች እንደነበሩ እናውቃለን። የጸጥታ ችግር እንዳለ በህዝቡ መካከልም አንድነቱ እንዲበጣጠስ ከዚህ በፊት ያልታዩ ጉዳዮች የታዩበት ሁኔታ እንዳለ እናውቃለን። ስለዚህ ሰራዊት አካባቢ ሰራዊትን ለመከፋፈል የተሄደበት ርቀትም በጣም አስከፊ ነው። በጣም ጥሩ ያልሆኑ እንቅስቃሴዎች እንደነበሩ እናውቃለን። የመበታተን የመለያየት እንቅስቃሴዎች ሲደረጉ ቆይተዋል። ስለዚህ ትግራይ አንድነቷን አጠናክራ የያዘችውን ዓላማ ከማሳካት አኳያ መሄድ የሚገባትን ርቀት ከመሄድ አኳያ በጣም ከፍተኛ ችግሮች እንደነበሩ እናውቃለን። ስለዚህ አሁን የመጣው መንግስት እነዚህን ችግሮች በጊዜ የለንም መንፈስ በሴንስ ኦፍ አርጀንሲ በርካታ ስራዎች እየሰራ ይገኛል። ቀን ከሌሊት ስራ ላይ ነው ያለው። ከዚህ አኳያ የትግራይ ህዝብ በሁሉም አካባቢ ያለ የትግራይ ህዝብ ከዚህ መንግስት ጎን በመቆም ያደረገው እንቅስቃሴ በከፍተኛ ሁኔታ የሚታይ ነገር ነው። ሶሊድ የሆነ አቋም ይዞ ነው እየተንቀሳቀሰ ያለው የትግራይ ህዝብ። ሶሊድ የሆነ አቋም በህዝቡ ዘንድ ባይኖር ኑሮ
ሊደርስ የነበረውን አደጋ ስታይ በጣም ከፍተኛ ነው በመሰረቱ። ስለዚህ ሊደርስብን ከነበረው አደጋ ህዝቡ አድኖናል ማለት ይቻላል። ስለዚህ አሁን የመጣው ለውጥ የህዝቡ እንቅስቃሴ ህዝቡ ያመጣው ለውጥ ነው ብሎ መናገር ይቻላል፣ ደፍሮ መናገር ይቻላል እንጂ ያው ተመልሰን እና ነገሮች ብናይ እኮ የነበረው ጊዜያዊ አስተዳደር እኮ የተሰጡትን 5 የሆኑ ጉዳዮች ነበሩ። የፕሪቶሪያ ስምምነት ተግባራዊ ከማድረግ አኳያ የተሰጡትን 5 ጉዳዮች የተፈናቀሉ ወገኖች ወደ ቦታቸው ከመመለስ አኳያ እዛ የነበረው አስተዳደር ሪስቶር ከማድረግ አኳያ የተያዙ 5 የሚሆኑ ጉዳዮች ነበሩ። ሌሎቹ የዲዲአርም ቢሆን እኮ እንቅስቃሴ ሲደረግ ነበረ። ከዛ በኋላም አስተዳደሩ የጊዜያዊ አስተዳደሩ አላማ እነዚህ ስራዎች ከሰራ በኋላ መጨረሻ ላይ በትግራይ ላይ ህዝባዊ የሆነ መንግስት እንዲቋቋም ነው ሚሽን የተሰጠው። ስለዚህ እነዚህን ስራዎች ከመስራት አኳያ የሄደበት ርቀት የለም። ኢንስቴድ ባልሆኑ ስራዎች ላይ ተጠምዶ ያልሆነ ስራ ሲሰራ ነው የቆየው። የሰራዊትን አንድነት የማበላሸት የትግራይን ህዝብ አንድነት ከማበላሸት አኳያ ከፍተኛ ትኩረት ሰጥቶ ሲንቀሳቀስ የነበረ የጄኖሳይደሩ መንግስት ተላላኪ ሆነው መሳሪያ ሆኖ ሲንቀሳቀስ የነበረበት ሁኔታ እንዳለ ህዝቡ 100% የሚተማመንበት ጉዳይ እንደሆነ እናያለን። ስለዚህ ከእንደነዚህ የተወሳሰቡ ችግሮች አንዳንድ አካባቢ እኮ ከኛ ጋር አልነበረም እኮ ደቡብ ትግራይ መውሰድ ይችላል እኮ እነዚህ ቦታዎች ወደ አልሆነ አቅጣጫ ሲሄዱ ያልሆኑ አመራሮች መጥተው እዛው ቦታ ላይ ሲቀመጡ እኮ ጊዜያዊ አስተዳደሩ በዚህ አኳያ ከዚህ አኳያ ሴንስ ሰጥቶ እየሰራ ነበር ብሎ መናገር በጣም አስቸጋሪ ነው። ስለዚህ ከእንደዚህ አይነት አደጋ ለመውጣት ህዝቡ፣ ድርጅቱ፣ ሌሎች የሚመለከታቸው አካላት በትግራይ ላይ እየተንቀሳቀሱ ያሉ የፖለቲካ ፓርቲዎች ባደረጉት እንቅስቃሴ ነው እዚህ ደረጃ ላይ የደረስ ነውና ቀላል ትግል አልነበረም። በጣም ውስብስብ ትግል ተካሂደዋል። እዚህ ደረጃ ላይ ደርሰናል። የሚቀሩን ጉዳዮች አሉ። እነሱን በተባበረ ክንድ ህዝቡን ይዘን ወደፊት የምንሄድበት ሁኔታ ነው ያለው። የታዩ ለውጦች በተለይ መንግስቱ ከተቋቋመ በኋላ የታዩ ለውጦች በህዝቡና በሰራዊቱ ያለው አንድነት እንዴት ነው የምትገልጸው? በተቻለ መጠን አሁን የነበሩት እዚህም እዛም የታዩ የነበሩ የጸጥታ ችግሮች የጸጥታ መዋቅር ወደ አንድ በማምጣት የፍትህ አካላትም ወደ አንድ በማምጣት ስራቸውን አግባብ ባለው መንገድ እንዲሰሩ ፖሊስ ውስጥ ሰራዊት ውስጥም የነበሩ ጥሩ ያልሆነ አንዳንድ አመለካከቶች በአንዳንድ አካላት የታዩ የነበሩ ችግሮችን ከማስተካከል አኳያ የተሄደበት ርቀት ቀላል አይደለም። የማጥራት ስራ በተቻለ መጠን የማጥራት ስራ ሰውን የማስተማር የማባረር ሳይሆን የማስወገድ ሳይሆን ሰውን የማስተማር ወደ ትክክለኛው አቅጣጫ እንዲመጣ ህዝባዊ መስመር ይዞ እንዲንቀሳቀስ የህዝብ አገልጋይ ሆኖ እንዲንቀሳቀስ ከማድረግ አኳያ የተሄደበት ርቀት አለ። አሁንም የሚቀሩ ስራዎች እንዳሉ ይታወቃል። ግን ከነበርንበት ሁኔታ የጸጥታ ችግር አሁንም የጸጥታ ችግር የለም ማለት አይደለም። እሱን ከማስተካከል አኳያ የሄድንባቸው ርቀቶች አሉ። ሰራዊቱም የተሰጠው ሚሽን ይታወቃል። የትግራይ ህዝብ አለኝታ ነው፣ መከታ ነው። ከዚህ አንጻር አንድነቱን አስጠብቆ የትግራይ ህዝብ እየደረሰበት ካለው ጭፍጨፋ እየደረሰበት ካለው መከራ ሲጅ ማለት ይቻላል ከዚህ ለማውጣት በአንድ መንፈስ ወደፊት እየተራመደ እንዳለ ማየት ይቻላል። ጥሩ። ከዚህ ጋር ተያይዞ በተለይ የአብይ አህመድ ጆኖሳይዳዊ አገዛዝ የፕሪቶሪያውን ስምምነት በማፍረስ የትግራይ ግዛት ሳይመልስ ተፈናቃዮች አደጋ ላይ በሚገኙበት ሁኔታ ላይ ሌላ ዙር ጦርነት ለማወጅ በዝግጅት ላይ ይገኛል ጆኖሳይደሩ አብይ አህመድና አሁን ካለው የቀጠናው አስተላለፍ የአብይ አህመድ ሁኔታ እንዴት ይገለጻል ብለው ያስባሉ? የብልጽግናው መሪ እና የብልጽግና ፓርቲ የብልጽግና መንግስት ማለት ይቻላል የፕሪቶሪያውን ስምምነት ተግባራዊ ቢያደርጉ ኖሮ ኢትዮጵያ አሁን ያለችበት ደረጃ ላይ መድረስ አትችልም ነበር። በፕሪቶሪያ ስምምነት የተደረገባቸው ነጥቦች ተግባራዊ ማድረግ ስላልቻለ ነው የአብይ መንግስት አገሪቱ በዚህ ደረጃ ላይ እንድትወርቅ እያደረገ ያለው። እነዚህን ተግባራዊ ቢያደርግ ኖሮ በተሻለ መጠን ችግሮች ይቃለሉ ነበር ብዬ ነው የማስበው። ግን ምንድነው ሁላችንም ማስተዋወስ ያለብን መርሳት የሌለብን ጉዳይ አለ። አብይ ገና ወደ ስልጣን ከመምጣት በፊትም ቢሆን
ትግራይ ላይ ያለው አመለካከት የተሳሳተ ነው። የአብይ ሞቲቭና ጎል የትግራይን ህዝብ ማጥፋት ነው። ከዚህ በፊትም እኮ አንድ የአውሮፓ ህብረት ተወካይ አዲስ አበባ ላይ መጥቶ ሲያነጋግረው የተናገረው ንግግር እኮ እናውቃለን አይደለም? ይሄ ህዝብ መጥፋት መቻል አለበት የሚል ነገር እኮ ተናግረዋል። ይሄን መርሳት የለብንም። የተሳሳተ አቋም ነው ያለው። የትግራይ ህዝብ ግን የኢትዮጵያን ሀገረ መንግስት እውን እንዲሆን ከማድረግ አኳያ የተጫወተው ሚና የማይተካ ነው። እሱም እኮ መቀሌ ላይ መጥቶ የተናገረው ንግግር እኮ እናውቃለን አይደል? ግን ንግግሩ አርቲፊሻል ነበር ማለት ነው። ፋክቱ ግን እሱ ነበር የተናገረው ነበር ፋክቱ። ትክክለኛው በተግባር ግን ይህን ነገር ተግባራዊ አላረግም። በትግራይ ህዝብ ያዘው አቋም በትግራይ ህዝብ ላይ ያዘው አቋምና አመለካከት በመሰረቱ from the very beginning የተሳሳተ ነው። የትግራይ ህዝብ ላይ ያለው አመለካከት በጣም መጥፎ ነው በመሰረቱ የማይቀየር። አጠገቡ ያሉ አማካሪዎችም ከዚህ አኳያ ማስተካከል ወደማይችሉበት ደረጃ ነው የደረሰው። ስለዚህ አመለካከት ማስተካከል መቻል አለበት። አመለካከቱ ትግራይ ህዝብ ላይ ያለው አመለካከት ትክክል አይደለም which is wrong በቃ። ስለዚህ ትግራይን የማንበርከክ ትግራዋይን በሄደበት የመጨፍጨፍ ምንም ችግር ያልፈጠሩ በመከላከያ ውስጥ የነበሩ የትግራይ ተወላጆች እኮ በየካምፑ የደረሰባቸው ጉዳት እኮ እናውቃለን። እስካሁን ድረስ እኮ በየካምፑም ምህረት ያላገኙ ከእስር ቤት ያልወጡ የትግራይ ተወላጆች እንዳሉ መርሳት የለብንም። በየእስር ቤቱ ማንም የማያስታውሳቸው። ስለዚህ እሱ ሲያገለግሉ የነበሩ አካላትም ጭምር ነው የሚጎዳው አብይ እኮ። አሁን አንዳንድ ተስፈኞች ሄደው ሽርጉድ እያሉ ነው፣ ግን እነሱም እየከፋፈላቸው ነው ያለው። ባይዘው አንድ እዛ አካባቢ ያሉ ሰዎችም እንደ አሜባ ተከፋፍለው ነው ያሉት። መጨረሻቸው እናያለን። መጨረሻቸው ምን እንደሚያደርጋቸው የኢትዮጵያ ህዝብም የትግራይ ህዝብም ያያል። የሚያዋጣቸው አካሄድ አይደለም። አብይን አምነው መሄድ ከለማም ከሌሎች መማር መቻል አለባቸው ብዬ ነው መልእክት ማሳለፍ የምፈልገውና። ጥሩ። ከዚህ ጋር ተያይዞ በተለይ ጄኖሳይደሩ አብይ አህመድ እንግዲህ ወደ ትግራይ ሙሉ ለሙሉ የጦርነት ዝግጅት እያደረገ ያለበት ሁኔታ ነው ያለው። ወይ 11ኛው ሰዓት ፊሽካ የመንፋት ሁኔታ ብቻ የቀረበት ሁኔታ ነው ያለውና ይህ አሁን ካለው የቀጠናው አሰላለፍ አብይ አህመድ ይሄ ያዋጣዋል ወይ ብለህ ታስባለህ? በመሰረቱ አገሮች ወይም የሆኑ አካላት፣ ድርጅቶች፣ ፖለቲካ ፓርቲዎች ዝም ብለው አላይመንትን አሰላለፍን አይፈጥሩም። ከራሳቸው ጥቅም ተነስተው ከፊት ለፊታቸው ያለውን አደጋ የተጋረጠ አደጋ ከመከላከል አኳያም ነው እንደዚህ አይነት አሰላለፍ የሚፈጥሩት። እኛ አካባቢ የጸጥታ ችግር አለ። እኛ ብቻ አይደለንም። የብልጽግናው መንግስት እዚህ ሀገር ውስጥ ኦሮሚያን መውሰድ ይቻላል፣ አማራን መውሰድ ይቻላል፣ ጋምቤላው መውሰድ ይቻላል፣ ሀረርም፣ ሶማሌውም የትም አካባቢ የጸጥታ ስጋት አለበት። ስለዚህ እንደዚህ አይነት የጸጥታ ስጋት በሚፈጠርበት ጊዜ አሁን ያለው መንግስት በሀገር ውስጥ ላሉ ዜጎችም ብቻ ሳይሆን አጎራባች ሀገሮችም አደጋ ውስጥ እንዳሉ ይሰማቸዋል። አሁን ለምሳሌ ኢትዮጵያ በጣም በሆርን ኦፍ አፍሪካ ስትራቴጂክ የሆነ ቦታ ይዛ እንዳለች ይታወቃል። ከስድስት አገሮች ጋር ነው ጉርብትናው አይደለም። ከእያንዳንዱ አገር ያለውን ግንኙነት በምናይበት ጊዜ የራሱ የሆነ ችግር አለበት። ኤርትራ መውሰድ ይቻላል። ከኤርትራ ጋር እርቅ ለመፍጠር የሄደበት ርቀት መጀመሪያ ላይ በጣም ጥሩ ነው፣ መጠናከር አለበት የሚል ነገር ነበረ። ከተወሰነ ጊዜ በኋላ የደረሰበት ደረጃ እያየን ያለ ነው። ሱዳን ላይ ያለው የእርስ በርስ ጦርነት ውስጥም መግባት የሌለበት ገብቶ እየተፈጠረ ያለው ሁኔታ እያየን ያለ ነው። ከግብጽ ጋር ያለው ሁኔታ እያየን ያለ ነው። ጅቡቲም ብትሆን ለኢትዮጵያ በጣም ተጠቅማለች። ኢትዮጵያ የምትጠቀምበት ሁኔታ አለ። ግን ያለው ግንኙነት በምናይበት ጊዜ የራሱ የሆነ ተወሰነ ችግር ያለበት ነው። ከኬንያ ጋርም ቢሆን የተሻለ ግንኙነት ያላቸው መስሎ ይታያል። ከቦርደር ጋር ከመንጋ ያለው ተወሰነ ችግሮች እንዳሉ እናያለን። ደቡብ ሱዳን የምትወስድ እንደዛ ነው። ከጋምቤላ ጋር ያለው አካባቢ በአጠቃላይ
አንድ መንግስት የሚመራውን ህዝብ ሰላም ማስጠበቅ መቻል አለበት። የመጀመሪያው ስራው ይመስለኛል አለ ሰላምና ጸጥታ የማስከበር ጉዳይ፣ ኢኮኖሚውን የማሳደግ ጉዳይ፣ ከዋስትና ኑሮትም ወደ ኢንቨስትመንት የሚገባበት ሁኔታ ነው ማመቻቸት መቻል አለበት። እድገቱ ካለው የኑሮ ውድነት አንጻር መውጣት እንዳለበት ነው እንቅስቃሴ ማድረግ አለበት። የአንድ መንግስት ድርሻ እሱ ነው። በዋናነት ግን ሰላሙና ጸጥታን የማስከበር ኢኮኖሚን የማሳደግ ሌሎች ነገሮችን ማንሳት እንችላለን። ለሀገር ውስጥም ለአጎራባች አገሮችም ስጋት እየሆነ ነው ያለው የብልጽግና መንግስት። ለራሱ ይሄ አይታየውም ባይዘው ለራሱ በጸጥታውም የተሻለ እንቅስቃሴ እያደረገ እንዳለ በኢኮኖሚውም ከፍተኛ ለውጥ እያመጣ እንዳለ እንዲያውም በአውሮፕላን ከኛ ጋር መንሳፈፍ አለባቸው ነው እያሉ ነው ያሉት እኮ። በንግግርም እኮ መጣጣም አልቻልንም እኮ። እየመጡ ያሉት ቁጥሮችም ማየት ይችላል። ታች ያለው ሪያሊቲውና እነሱ እየተናገሩት ያሉት በየሚዲያው እየተናገሩት ያሉት የተለየ ነው። ሪያሊቲው ሌላ ነው። እነሱ እያሉት ያሉት ሌላ፣ ህዝቡ እያለ ያለው ሌላ ነው። እነሱ እያሉት ያሉት በየመድረኩ ሌላ ነው። መገናኘት አልቻለም። ስለዚህ ህዝቡ የሀገር ውስጥ ህዝብም ቢሆን የአጎራባች ያሉት አገራት መንግስታትና ህዝቦችም ስጋት ውስጥ የወደቁበት ሁኔታ እንዳለ ታያለ። ስለዚህ በእንደዚህ አይነት ሁኔታ አደጋ ላይ የወደቅን ነው የሚል ስጋት እየመጣ ሲሄድ የአላይመንቱ ምንድነው የምንለው ይሄ አሰላለፉ የኢንጌጅመንት የመፍጠር ጽምዶ የመፍጠር ግዴታ ይኖርሃል። ለምን ጽምዶ ፈጠርክ አይባልም። በመሰረቱ የሉና አደጋ ካለብህ አላይመንትን አሰላለፈን ወደ እንደዚህ ጎራ ለምን ገባህ አይባልም። አገሮች በአይዲዮሎጂ የሆነ ነገር አላይን ሊያደርጉ ይችላሉ። በኢኮኖሚው፣ በፖለቲካው፣ በጸጥታው ሰላምን ከማስከበር የጋራ ጥቅምን ከማሳደግ አኳያ እንደዚህ አይነት ነገሮች ሊፈጥሩ ይችላሉ። ስለዚህ አሁን ቲፒካሊኛ አሁን ያለው ኮንቴክስት በምናይበት ጊዜ የጸጥታ አደጋ አለብን። የጸጥታ አደጋ ያለባቸው ህዝቦች አሉ፣ አገራት አሉ። ስለዚህ ከነዚህ አገሮች ህዝቦች ጋር ኢንጌጅመንት ጽምዶ 10 ጊዜ ጽምዶ ይላሉ። እቺ ጽምዶ እንደዚህ ነች ይላሉ በየመድረኩ እየመጡ ግን ጽምዶ በተለያየ መንገድ ይደረጋል። ኢንጌጅመንት በሚዲያዎች መካከልም እኮ ኢንጌጅመንት መፍጠር ይቻላል። በቢዝነስና ኢንጌጅመንት መፍጠር ይቻላል። በሌሎች ጉዳዮችም ኢንጌጅመንት መፍጠር ይቻላል። እና አደጋ ላይ ስላለን ፕራዮሪቲያችን አሁን ጸጥታችን መከበር መቻል አለበት። የህልውና የደህንነት ስጋት አለብን which is real። ይህን ሪያሊቲን ተቀብለን ደግሞ ከእንደዚህ አይነት አደጋ ካለባቸው ህዝቦችና አጎራባች አገሮች ጋር እንደዚህ አይነት አላይመንት አሰላለፍ መፍጠር መቻል አለብን። በእንደዚህ አይነት ሁኔታ ነው ይሄን ያለ ነው። ይሄ በማንም ዓለምም እየተደረገ ነው ያለው። ጥሩ። ከዚህ ጋር ተያይዞ በተለይ ጆኖሳይዱ አብይ አህመድ ኢትዮጵያ ህዝብን አደጋ ላይ የከተተበት ሁኔታ እያየን ያለ ነው። ይህ ቅድም ስታነሳው እንደነበረው RSFን ድጋፍ በመስጠትም ሱዳን ላይ ጣልቃ በመግባት የኢትዮጵያ ህዝብ አደጋ ላይ የጣለበት ሁኔታ ነው ያለውና እዚህ ላይ ትንሽ እስኪ ያለ መልከታ ምን ይመስላል? አሁን ይሄ አርቆ አለማሰብ አለማየት እየተፈጠረ ያለው ነገር ነው። እንግዲህ አገሮች የተለያየ ኢንትረስት አላቸው። የኢኮኖሚ ኢንትረስት አላቸው። ፖለቲካሊ፣ ኢኮኖሚካሊ በበርካታ ጉዳዮች ላይ በጸጥታ የሚገናኙበት ሁኔታ አለ። ኢንተራክሽን የሚፈጥሩበት ሁኔታ አለ። ዘው ብለው አብይ አህመድ የገባው አሁን አረብ ኤምሬት እኮ ከአሰላለፍ አንጻር ካየን ያው ስትራቴጂክ ኢንትረስት ስላላት ነው። የስትራቴጂክ ኢንትረስት የዩናይትድ አረብ ኤምሬት የስትራቴጂክ ኢንትረስት ለማሟላት ብሎ ነው አብይ አህመድ ሱዳን ላይ ተገቢ ባልሆነ መንገድ ገብቶ ያልሆነ ጉዳት እያደረሰ ያለው ነው። በታዘቅት ላይ ገብቶ ወዳልሆነ አቅጣጫ ነው ሄደው የዩናይትድ አረብ ኤምሬትን ጎልና ሚሽን አኮምፕሊሽ ከማድረግ አኳያ መሳሪያ ከመሆን አኳያ ነው ወደ እንደዛ አይነት ነገር የገባው። ስለዚህ ምላሹም እያየን ያለ ነው። ከዚህ በፊት በነበረው የኢህአዴግ መንግስት እኮ ከነዚህ አጎራባች አገሮች በጋራ የመልማት ጥሩ ዝምድና ጸጥታቸውን የማስከበር ለሰላም አብረው የመስራት በመሰረተ ልማትም የመገናኘት በንግድም
ትስስር የመፍጠር ኢንቨስትመንትም እርስ በርሳቸው በኢንቨስትመንትም የሚደጋገፉበት ሁኔታ እንዳለ እናያለን እና እምነት ነበር የሚጥሉት በነበረው ማዕከላዊ መንግስት ላይ። ያም አንዳንድ ቦታ ላይ እኮ የኢህአዴግ መንግስት ሽማግሌ ሆኖ ታማኝ ሆኖ ሲንቀሳቀስ የነበረበት ሁኔታ አለ። አፍሪካ ብቻ ሳይሆን ሌሎች አገሮችም እንደዚሁ በአሜሪካ ዘንድም ያኔ የነበረው ተቀባይነት እናውቃለን። ስለዚህ አርቆ የማሰብ መሪ ሲባል እንደዛ ነው። ስለዚህ አሁን የዩናይትድ አረብ ኤምሬት የስትራቴጂክ ኢንትረስት ለማሟላት ተብሎ የተገባበት ሁኔታ ነው ያለው። ውጤቱም እያየን ያለው ከዚህ ጋር ተያይዞ በተለይ የአገዛዙ የሚዲያ ሰራዊት ዳግም ጄኖሳይድ እንዲቀሰቀስ ጸያፍ ቃላትና የፈጠራ ወሬ ወይም ኤአይ በመጠቀም የብሮድካስት ህግጋት እየጣሱ ይገኛሉ። የነዚህ የሚዲያ ውጤቶች ተጠያቂነት መችና እንዴት ይረጋገጣል ብለህ ታስባለህ? በእኔ እምነት ሚዲያዎቹ የሚመሩበት የራሱ የሆነ ኤዲቶሪያል ፖሊሲ አለ። ኢቢሲ መውሰድ እንችላለን፣ ፋናም፣ ሌሎችም ዋልታ ምናምን የሚባሉ ሚዲያዎች ትላልቅ ሚዲያዎችም አሉ። የእነዚህ ኤዲቶሪያል ፖሊሲ በዋናነት ህገ መንግስቱ አንድ የፖለቲካና ኢኮኖሚ ማህበረሰብ መፈጠር አለበት ብሎ ያስቀምጠውን ትልቅ ድንጋጌ ተግባራዊ ከማድረግ አኳያ ነበር ሲንቀሳቀሱ የነበሩት። በተለይ የኢትዮጵያ ብሔር ብሔረሰቦች አንድነት ከዚህ በፊት የነበረውን ትርክት ከማስተካከል አኳያ ነበር ሲንቀሳቀሱ የነበሩ። የሀገሪቱን የሰላም የኢኮኖሚ ማህበራዊ እድገቶችን ከማፋጠን አኳያ ሚሽናቸው የማሳወቅ የማስተማር እና ተገቢ የሆነ የኢንፎርሜሽን የመስጠት ኃላፊነት ነው ያለባቸው እነዚህ ሚዲያዎች። በኤዲቶሪያሉ የኮንተንት አሰራር ነው ሲንቀሳቀሱ የነበሩት። አሁን እንደዚህ አይነት የሚባል አሰራር የለም። በሀገሪቱ ውስጥ የሚዲያ አዋጅ አለ። በ1985 ኢህአዴግ እያለ የወጣ አዋጅ አለ። ይሄ ሄት ስፒችን ከመከላከል አኳያም 2012 የወጣ አዋጅ ቁጥር 1185 የሚባል አለ። የሚዲያ ቁጥጥር ኤጀንሲ የሚባልም አለ። የብሮድካስት ባለስልጣን የሚባለው እንደነዚህ አይነት ነገሮችን ይቆጣጠራል። ዓለም አቀፍ ህግጋት የሚባሉ ደግሞ አሉ። ሚዲያዎች እንዴት መንቀሳቀስ መቻል አለባቸው፣ ሚዲያዎች ትክክለኛ የሆነ መረጃ መስጠት መቻል አለባቸው፣ ኦብጀክቲቭ የሆነ ትሩዝፉል የሆነ አኩሬት የሆነ መረጃ ለህዝቡ የመስጠት ኃላፊነት ነው ያለባቸው። ይሄ አሁን እያልኩ ያለሁት ወደ ጎን ትተዋል። ከላይ የሚወርዱ 4 ፒላርስ አሉ። በነዛ ነው የምትንቀሳቀሱ። ከላይ የሚወርድ እያልኩ ያለሁት አብይ አህመድ ራሱ የሚያወርዳቸው ሌላ ምክትል ነው የሚባል አይደለም። 4 ፒላርስ አሉ። በእነዚህ ፒላር ውስጥ ነው የምትንቀሳቀሰው። ከነዚህ መውጣት አይቻልም፣ ተጠያቂነትም ያመጣል። ስለዚህ አሁን ይሄ እነዚህ ሚዲያዎች በሄድ ስፒች ላይ ዘመቻ እያደረጉ ነው፣ እንደዚህ እያደረጉ ነው፣ እየሰማሁት ነው። የቲፒኤልኤፍ ላይም የቲፒኤልኤፍ መሪዎች ላይም በሌሎች አካባቢዎችም ያልሆኑ የጥላቻ ንግግሮች እያንጸባረቁ ነው ያሉት። የተሰጣቸው ሚሽን እያንዳንዱ ሰው በኦንላይን ሚዲያ የተሰማራም በዋናው ሚዲያ የተሰማራም በእንደዚህ አይነት በተሰጡት አቅጣጫዎች ዙሪያ ላይ ነው የሚንቀሳቀሰው። ሲለፋም ይውለው እንደዛ ነው። ከነዚህ ውጭ ከተሰጡት አቅጣጫ ውጭ መውጣት አይቻልም። ስለዚህ ይሄ ራሱ ከላይ የወረደ አቅጣጫ የተሰጣቸው አቅጣጫ መሰረት አድርገው ነው ጋዜጠኞቹ እየሰሩት ያሉት። አንዳንዶቹ እኔ አሁን ሁላችንም በእንደዛ አይነት ነገር ስላለፍ ለምንድን ነው ጋዜጠኞቹ በእንደዚህ አይነት አንዳንዱ ለእንጀራ ውሎ ይገባል። እሷን ካልሰራ መኖር አይችልም። ገብቷል አይደል? በተለይ ደግሞ 20-30 አመት ምናምን በሚዲያ አካባቢ ላይ የነበሩ አንዳንዶቹ የምናውቃቸው ሰዎች እኮ አሁን እየወጡ ነው ያሉት። አሁን ከታች የሚመጡ ወጣቶች አሉ። ወጣቶች መምጣታቸው ጥሩ ነው፣ ግን ደግሞ በእንደዚህ አይነት
ስራ ላይ መሮጥ አለባቸው ተብለው ያልሆነ አቅጣጫ ይዞ በእንደዚህ አይነት ስፒች ዙሪያ ላይ የተሰማሩ ጋዜጠኞችና አካላት ብዙ ናቸው እና አንዱ የጄኖሳይድ እንትን መገለጫ ነው። መቼ ነው የሚዳኙት ያልከው እንግዲህ ለሁሉም ጊዜ ያለው የኢትዮጵያ ሕዝብ ይህን ስርዓት እየተጠቀመው አይደለም። ይህን ስርዓት ለማስወገድ በሁሉም አቅጣጫ እንቅስቃሴዎች አሉ። በእንደዚህ አይነት ስራ ላይ የተሰማሩ አካላትም አንድ ቀን ይጠየቃሉ። ጊዜ ሊረዝም ይችላል። በዲው ፕሮሰስ ላይ ይቆማሉ። መቆማቸው አይቀርም አንድ ቀን የሚል ነገር ነው ያለኝ። አሁን የጋዜጠኝነት የፕሮፌሽናሊዝም እንትን አለ፣ የስነ ምግባር ኤቲክስ፣ የጆርናሊዝም ኤቲክስ የሚባል እሱን አሁን እየበጣጠሱት ነው፣ እየሰባበሩት ነው። ሌላውም እየሰባበር ነው እንደሚሉት ይህንም እየሰባበሩት ነው ያሉት። የጆርናሊዝም ኤቲክስ የሚባለው ትሩዝፉልነስ የሚባለው ነገር ይሄ ሃርምፉል ለህዝብ ሃርምፉል የሆነ ነገር ማሰራጨት የለብህም። እያወቅኩም የማታስተላልፈው ነገር ይኖራል፣ የምትይዘው ነገር ይኖራል እና ይሄ የስነ ምግባር ኤቲክስ የሚባለው የጆርናሊዝም ስነ ምግባር ኤቲክስ የሚባለው የዓለም አቀፍ የጆርናሊዝም ኤቲክስ ህግጋት የሚባሉት ማህበር ማለት የጋዜጠኝነት ማህበር ህግጋት ምናምን የሚባል ማለት ይሄ አሁን ዋጋ ያለው ቅድም እንዳልኩ ከላይ የሚወርደው 4 ፒላርስ አሉ። በፒላሩ መሰረት ትንቀሳቀሳለህ። ሄት ስፒቹም የዚህ አካል ነው። ተጠያቂነት ደግሞ አንድ ቀን መጠየቃቸው አይቀርም። ራሳቸው ያወጡት አዋጅ ቁጥር 1185 2012 መሰረት ተደርጎ በዋናው የወንጀለኛ መቅጫ ህግም የተካተቱ ህጎች ስላሉ መሰረት ተደርጎ አንድ ቀን ማንም ሰው የትም አካባቢ ኖር ተጠያቂ መሆኑ አይቀርም። እኛ ግን በእንደዚህ አይነት ነገር የምንመረግግ የምንደነግጥ ያዝነውን ተልእኮ ከማሳካት አኳያ ግን ወደ ኋላ አንልም። ለትግራይ ህዝብ ጠላት የሆነ የትግራይ ህዝብን ለማጥፋት ሌት ተቀን የሚንቀሳቀስ አካል እሱ ከማጥፋት በፊት እኛ የምናጠፋበት ሁኔታ ግን እንፈጥራለን። በእንደዚህ አይነት ሁኔታ ነው እየተንቀሳቀስን ያለ ነው። እንደዚህ አይነት አቋም ነው ያለን የሚል ነገር መወሰድ አለበት። ጥሩ። ከዚህ ጋር ተያይዞ በተለይ እንግዲህ በማህበራዊ ሚዲያ ፋና ሚኒስትሪም ሚዲያዎቹ አጠቃላይ የሚያሰራጩት ምስል ኢሰብአዊ ድርጊት የሚመስል የሰይጣን ምስል በምንለው ቀንድ ራሱ እየተከሉ ግራፊክስ እየሰሩ ኤአይ እየተጠቀሙ የሚያወጡበት ሁኔታ አለ። ይህ እንዴት ነው የሚታየው? በተለይ ከዚህ በፊት ዳንኤል ክብረትም ሲለው የነበረው ነገር አለ። ትግራይ ህዝብ ተቆፍሮ ራሱ መገኘት የሌለበት አርቃችሁ ቅበሩት የሚል ነገር ነበርና አሁንም ህዝቡ እነሱን ሲያይ እንዲደነግጥ የሚመስል ድጋሚ በሌላ መልክ የመጡበት ሁኔታ አለና እዚህ ላይ ያለ ምልከታ ምን ይመስላል? እስኪ አሁን ይሄ በፕሮፓጋንዳ ዘርፉ ነው እየነገርከኝ ያለው። የብልጽግና መንግስት የአብይ መንግስት እኮ ምንድነው እንዴ ትግራይ ውስጥ ገብቶ ምንም የፖለቲካና ሀውል የሌላቸው አካላት በየመንገዱ ሲጨፈጭፍ አልነበረም እንዴ? ይገረሳን ነው እንዴ? ማህበራዊ ድጎ የተደረገው ምንድነው? ተካ ተስፋይ ላይ ለሰርግ ሲንቀሳቀሱ የነበሩ አካላት በየመንገዱ ምንም የማያውቁ ሰዎች የተረሸኑበት ሁኔታ እንዳለ አናውቅም እንዴ? ትግራይ ላይ በአጠቃላይ በሁሉም አቅጣጫዎች የተፈጸሙ ኢሰብአዊ ድርጊቶች ጄኖሳይድ በትልቁ ጄኖሳይድ የፈጸመ መንግስት እኮ ይሄ እኮ ኤቪደንስ እኮ አለ። ኤቪደንስ እኮ የዓለም አቀፍ ድርጅቶችም የያዙት ነው እኮ። አንድ ቀን እነዚህ አካላት በሚፈለጉበት ጊዜ ከመውጣት እኮ አይቀርም። ጥሩ። ከዚህ ጋር ተያይዞ በተለይ የትግራይ ህዝብ እንደ ህዝብ ፍጹም አንጠፋም ወይም ደግሞ ዘበትን ብሔራዊ ብርሰት በሚል ሰፊ መድረኮች ተካሂደዋል። የትግራይ ህልውና የሚረጋገጠው በአብይ አህመድ ጆን ሳይድ አገዛዝ መቃብር ነው የሚል መደምደሚያዎችም ውሳኔዎችም የደረሰበት ሁኔታዎች ያየን ያለና የህዝቡ ቁጭት የተነሳው ከምን አንጻር ነው? መድረኩስ እንዴት አገኘው? በተለይ በዚህ ሳምንት የነበረው ህዝባዊ ንቅናቄ ወጣቶችም የወሰኑበት ህዝቡም ራሱ ብዙ ነገሮች የተወያዩበት ሁኔታ ነው ያለውና ዘበትን ብሔራዊ ብርሰት የሚለው መድረክ እንዴት አገኘው? አሁን ምን መሰለህ ቀደም እንዳልነው ነው ስለ ብልጽግና መንግስት የአብይ መንግስት ትግራይ ላይ የፈጸመው ነገር ለማንም የተደበቀ ነገር አይደለም፣ የሚታወቅ ነው። ዓለም የሚያውቀው ጉዳይ ነው። በኤቪደንስ ደረጃም የተያዘ ጉዳይ ነው። እንደዚህ አይነት ችግሮች በፕሪቶሪያው ስምምነት ከተፈረመ በኋላ
ትግራይ ላይ የተሻለ ልማት የተሻለ ሰላም በጦርነቱ የተጎዳ ሰው የማዳን ኑሮውን የመሻሻል እንቅስቃሴ ነው ይደረጋል ተብሎ ነው ታስቦ የነበረው። አልታደለም። የትግራይ ህዝብና መንግስት እንዲሁም ፓርቲው ሌሎች የፖለቲካ ድርጅቶችን ማለት እንችላለን የፕሪቶሪያው ስምምነት እኮ ተግባራዊ እንዲደረግ ነው እንቅስቃሴ ስናደርግ ነበር ነው። ሁላችንም እኮ ሰላም እንፈልጋለን። ሁላችንም እኮ ልማት እንፈልጋለን። የቀረው የትግራይ ህዝብ እኮ ከእንደዚህ አይነት መከራና ሰቆቃ እረፍት ይፈልጋል እኮ። ትግራይ ላይ የተፈጸመው ግፍ እኮ በማንም አገርም እንደዚህ አይነት ችግር ታይቷል ተብሎ አይወሰድም። ህዝቡ ሰላም ፈላጊ ነው። ከትግራይ ህዝብ በላይ ሰላም የሚፈልግ አካል አለ ብሎ መናገር ለኔ በጣም ነው የሚከብደኝ። ፕራክቲካሊ የደረሰበትን ሁኔታ ስለሚታወቅ ጦርነት አይፈልግም። ጦርነት እየፈለገ ያለው ሌላ አካል ነው። እኛ እኮ ፕሪቶሪያ በተሟላ መንገድ ተግባራዊ ይሁን ነው ሌላ እንትን ክልል የራስ በራስ የመወሰን መብታችን መረጋገጥ መቻል አለበት ነው። ህዝባዊ መንግስት ደግሞ መኖር አለበት መቋቋም አለበት ነው። የማንም ጣልቃ ገብነት እንትን ሳናረግ ስለዚህ እንደነዚህ አይነት ጥሪዎች እንደነዚህ አይነት ጥያቄዎች እኮ ተገቢ ምላሽ ማግኘት አልተቻለም በአሁኑ ሰዓት። ስለዚህ ካልተቻለ ምንድነው ማድረግ የምትችለው ነው አሁን ጥያቄ። ላምበረከካችሁ ፕሪቶሪያ ታንሱ ፕሪቶሪያ እንዲያውም እኮ እኔ የተማርኩበት ነው ከኔ በላይ አታውቁትም ወደሚል የወረደ ሶስት ሰዎች የተወረደ ሶስት ሰዎች ነው ማቀሩ። ይሄን እየሰማ ነው የትግራይ ህዝብ። የኢትዮጵያ መንግስት የብልጽግና መንግስት ለሰላም ያለው ሬዲነስ ህዝቡ ያየ ነው። ኢንስቴድ አሁንም ጨቁንሃለሁ፣ አሁንም አንበርክካለሁ፣ አሁንም ጨፈጭብሃለሁ እያለ ነው ያለው። ሚዲያዎቹ ሁሉንም ኦንላይን ሚዲያ ሁሉንም ሚዲያዎች በእንደዚህ አይነት ሚሽን ነው እየተንቀሳቀሱ ያሉት። ያስቀመጡት ጎልና ሞቲቭ ትግራይን ህዝብ መጨፍጨፍ ነው። ስለዚህ ይሄ ፕራክቲካሊ ያየ ስለሆነ ነው ቁጭቱ። ይሄ ስርዓት አያስቀምጠንም። እኛን ከመጨፍጨፉ እኛን ከመጨረሱ በፊት ማድረግ የሚገባን ነገር ማድረግ መቻል አለብን። ይሄ ጠላታችን ነው። መቀመቅ መግባት መቻል አለበት። መገርሰስ መቻል አለበት ብለው አቋም የያዘበት ህዝባዊ መድረኮች ናቸው። በጣም በተገቢ መንገድ የተመራ አብዛኛው የህብረተሰብ ክፍል የተሳተፈበት ወጣቱም በዚህ ዙሪያ ላይ ያለው ተሳትፎ ከፍተኛ ነው። አቋም ተይዞ እየተወጣ ያለበት ሁኔታ አለ። የብልጽግናው መንግስት እንግዲህ የትግራይን ህዝብ ቁጭት መነሳሳት ፕራክቲካሊ እያየ ነው። በዚህም በዛም አንድ ሰው ሲሞት ደስ አይልህም። ወጣቱም ሌላውም የሆነ ጉዳት እንዲደርስበት አትፈልግም። ግን ደግሞ ለሰላም ዝግጁ ካልሆነ ምንም ማድረግ ስለማይቻል ወደሚጠበቀው እንቅስቃሴ የተገባ ያለበት ሁኔታ እንዳለ ነው ማስቀመጥ እንፈልጋለን። ከዚህ ጋር ተያይዞ በተለይ እንግዲህ ጄኖሳይደሩ አብይ አህመድ የትግራይ ህዝብን በአንድም በሌላም እያስታጠቀ ያለበት ሁኔታ አለ። የፖለቲካ ኤሊቶችም የመከፋፈል ሁኔታ ከዚህ ወደ 4 ኪሎ ሄዱበት ሁኔታም አለ። የራያ ዘብ፣ ተከዜ ዘብ፣ ሐራ መሬት ምናምን የሚባሉ ታጣቂዎችም የበዙበት ሁኔታ ነው ያለው። እንግዲህ ሀገሪቱን የታጣቂ እና ወደ ቀውስ ያመራበት ሁኔታ እያየን ነው ያለውና ቀጣይ ጣፋንታችን ምን ሊሆን ይችላል? በተለይም ከዚህ የሄዱ ወገኖቻችንም ልቦና አድርገው ወደ ህዝባቸው ተመልሰው በጋራ ታግለን የአብይ አህመድ ጄኖሳይድ መቃብር የሚፈጸምበት ሁኔታ ቢመቻች ወይም ደግሞ ጥሪ የምናደርገው ነገር ካለ የአብይ ችሎታ ባይዞ ይቺ ነች። የዲቫይድ ኤንድ ሮል የመከፋፈል ከዚህ የሄዱ ወገኖቻችን እነሱን ብቻ መከፋፈል ሳይሆን ባይዞ በውስጡ ያሉ አካላትን ጭምር የመከፋፈል እንደዚህ አይነት የአመራር ስልት የሚከተል መሪ ነው ባይዞ።
እና በየአቅጣጫው እንደዚህ አይነቶች ኃይሎች እየበረከቱ ያለበት ሁኔታ አለ። አንዱ እንደ ግብ አስቀምጦ እየተንቀሳቀሰ ያለበት ሁኔታ ነው ያለው የትግራይን አንድነት የመከፋፈል። እነዚህ ካልተከፋፈሉ መምራት አይቻልም። ቅድም እንዳልነው ጎል እነዚህ መወገድ አለባቸው። ማስወገዳቸው ደግሞ እነዚህ አካላትን በመፍጠር ነው ብለው አቋም ይዞ በጀት መድቦ በጀቱ ልማት ላይ አይደለም እኮ እየዋለ ያለው በእንደዚህ አይነት ስራ ላይ እየዋለ ነው ያለው። እየተለቀቀ ያለው በጀት እኮ ልማት ላይ ቢውል ስንት ሰው ተጠቃሚ ይሆን ነበረ። በእንደዚህ አይነት ስራ ላይ ነው እያዋለው ያለውና አንዱ ያስቀመጠው ግብ ነው የሚለው ነገር አንደርስታንድ ብናረግ ያዋጣኛል ብሎ እየሄደበት ያለው መንገድ ነው። ግን ያዋጣው በቅርቡ የትግራይ ፕሬዚዳንት ዶክተር ደብረጽዮን ገብረሚካኤል ባይዞይ ጥሪ አቅርበዋል። በተለያየ መንገድ ከትግራይ የወጣችሁ የትግራይ ተወላጆች በተለያዩ ፖለቲካ ፓርቲ የተሰማራችሁ አካላት ወንድሞቻችን ናቸው። ባይዞይ ባለፈው ጄኖሳይድ በነበረው ውጊያ እኮ የተሳተፉ ኮንትሪቢዩት ያደረጉ ትልቅ አስተዋጽኦ የነበራችሁ ናቸው። የነበራቸው ታሪክ በጣም ትልቅ ነው። አሁን በልህ በምናምን ምክንያት ወዳልሆነ አቅጣጫ ሂደዋል። ግን አብይ አህመድ ማን እንደሆነ ምን እንደሆነ እኮ በቅርበት እየተመለከቱት ነው ያሉት። ጥሩ። ከዚህ ጋር ተያይዞ በተለይ ከዚህ ሄዶ ወንድሞቻችን እንግዲህ አንዳንዴ ከብልጽግና በላይም ሲሰሩ እናያቸዋለን። በሚዲያው ዘርፍም ወደፊት ወጥተው ሲታገሉ እናያቸዋልና እዚህ ላይ ያለ አስተያየትና ምልከታ ምን ይመስላል? እስኪ አዎ፣ ብልጽግና እነዚህ ነው እያሰማራ ያለው። እነሱን ነው ወደፊት እያመጣቸው ያለው። ሌላው ከዚህ በፊት ስናያቸው የነበሩ ሰዎች ሲሳደቡ የነበሩ ሰዎች እኮ እያየናቸው አይደለም እኮ አሁን እነዚህ ናቸው የኛዎቹ ናቸው ወደፊት እየመጡ እየተሳደቡ ምናምን እያደረጉ ያሉት እና እቺን ካላረጉ ባይዘው ወይ የሚያገኙት ደሞዝም የሚያገኙት ጥቅምም የቤት ኪራይም ዋተበር የለም። እቺን ካላረጉ እቺ ትታወቃለች፣ ትመዘግባለች። ስለዚህ የተሰጣቸው ሚሽን ነው። አብይ አህመድ ባይዘው የሆነች ነገር ሲሰጥህ እቺን አድርግ ነው፣ የሆነች ነገር ሲያጎርስህ እቺ ነገር አድርግ ነው። እሷን ካላረግ በአብይ በሚያስተዳድረው አካባቢ ላይ መቆየትና መኖር ስለማትችል ነው ወደፊት እየመጡ ጥሩ ያልሆነ መልእክት እያስተላለፉት ያሉት። ለማንኛውም ግን እሱ በመንግስትም በሌላውም አካል ስለሚታወቅ ከእንደዚህ አይነት ተግባራቸው ተቆጥበው ወደ ሀገራቸው፣ ወደ ህዝባቸው፣ ወደ ቤተሰቦቻቸው ቢመጡና አሁን የተያዝነውን ትግል አጋር እና ደጋፊ ሆነው ቢንቀሳቀሱ የተመረጠ ነው የሚል መልእክት ነው ያለኝ ፐርሰናሊ። ጥሩ። ከዚህ ጋር ተያይዞ እንግዲህ በመድረኩ የትግራይ ውስጣዊ አቅም እንዳለው ሆኖ የትግራይ ህዝብ በዚህ ሰዓት ለብቻው አይደለም የሚሉ ጉዳዮች ጎልተው ይታያሉ። እየተነገሩም እየወጡም ያሉ ሁኔታዎች አሉ። ምን ማለት ነው? በተለይም ያጎራባች ሀገራት ላይ ውስጥ ችግሮች ማለት ትግራይ ህዝብ ህልውና አደጋ ለመውጣት ሌሎችም በውስጥም በውጭ ያሉ የህልውና አደጋ ያለባቸው አለ። እነዚህ ጋራ የህልውና አደጋ ያለብን በውስጥም ያሉ አጎራባች ሀገሮችም የጄኖሳይዳዊ አብይ አህመድ ለአንዴና ለመጨረሻ ወደ መቃብር ወይም ስርዓቱን ለመገርሰስ ምን መደረግ አለበት? እዚህ ላይ ያለ ምልከታስ ምን ይመስላል? በኢትዮጵያ ላይ እየተካሄደ ያለውን ነገር በቅርበት እየተመለከቱ ነው ያሉት። በገዛ ህዝቡ የውጭ ኃይሎችን አሳልፎ ይዞ መጥቶ ህዝቡን የጨፈጨፈ መሪ እንደሆነ እኮ ይታወቃል አይደል? በደንብ አድርጎ ነው የሚያውቁት። ስለዚህ ያለውን አደጋ ያዩት ነው ያሉት። እነዚህ ሀገራትም መሪዎችም እያዩ ነው ያሉት። ለነሱም አደጋ እየሆነ ነው ያለው። በተለያየ መንገድ የሚያደርጋቸው እንቅስቃሴዎች አሉ። ከመሪነት ብስለት ብቃት አንጻር አሁን እነሱ ባዮች ሲናገሩ በጣም የበቁ በጣም የተማሩ በጣም ሶፊስቲኬትድ ቴክኖሎጂ የሚያውቁ ከኛ በላይ ላሳር የሚሉ አካላት ነው ያሉት። ምህዋር ላይ እየተንሳፈፉ ነው ያሉት በአሁኑ ሰዓት። ባይዘው በአሳሰብ እንኳን አልተገናኘንም። በቁጭ ብለህም በዲያሎግ ኤንድ ዲስከሽንም ልትስማማ አትችልም። ምን ላይ ነው ያለው ለውጡ፣ ምን ላይ ያለው እንቅስቃሴው ብለህ ስትል የሚታዩ የተወሰኑ ነገሮች ሊኖሩ ይችላሉ፣ ግን በሚጠበቀው በእንደዛ አይነት ደረጃ ላይ አይደለም። ስለዚህ አደጋው እየታየ ነው ያለው።
ሰውየው የሄደበት ያለው ርቀት በደንብ እየታየ ነው ያለው። ስለዚህ the fittest will survive the unfittest will be eliminated የሚል እኮ በ16ኛው ክፍለ ዘመን እንትን የተባለ ነገር አለ። ስለዚህ አደጋ የህልውና አደጋ አለን ብለው የሚያምኑ ህዝቦች እኛ ደግሞ በተግባር የተጨፈጨፍን ጄኖሳይድ የተፈጸመብን ህዝብ ስለሆን ከእንደነዚህ አደጋ የህልውና አደጋ ያላቸው አካላት ቅድም እንዳልኩ ኢንጌጅመንቱ ጽምዶ ፈጥሮ የመንቀሳቀስ የግዴታ ነው፣ የተለመደም ነው። አገሮችም በዓለም ላይም የተለመደ ነው፣ የሚደረግ ነው፣ እየተደረገ ነው ያለው፣ ኃጢአት አይደለም። ስለዚህ በእንደዚህ አይነት ሁኔታ ከኛ ጋር ተሰልፈው መንቀሳቀስ የሚፈልጉ ህልውናቸውን ማረጋገጥ የሚፈልጉ ህዝቦችና አካላት ካሉ ኢንጌጅመንት ፈጥረን ወደፊት መሄድ የግድ ይለናል። በእንደዚህ አይነት አቅጣጫ ነው እየሄድን ያለ ነው። በእንደዚህ አይነት አቅጣጫ ሄደን ደግሞ የዚህ ጄኖሳይደር ስርዓት ማስወገድ አማራጭ የሌለው ጉዳይ እንደሆነ መወሰድ መቻል አለበት። ትግራይ አሁን የመጣው አስተዳደር መንግስት አለ። ስለዚህ በመንግስት ደረጃ የተያዙ ጉዳዮች ይኖራሉ። በሰዓቱ አግባብ ባለው መንገድ ዲስክሎዝ ሊደረጉ ይችላሉ። አሁን የማዕከላዊ መንግስት ለሰላም ዝግጁ ካልሆነ የትግራይን ህዝብ ለመጨፍጨፍ እንቅስቃሴ የሚያደርግ ከሆነ በዚህ ደረጃ እየሄደን ያለው ቅድም እንዳልከው ወደ ተግባራዊ እንቅስቃሴ ለመግባትም የፎከረን ያለው ወደ እንደዚህ አይነት ሁኔታ የሚገባ ከሆነ የቅድም እንዳለው ኢንጌጅመንቱን አጠናክሮ ወደፊት መሄድ ነው። የህልውና ጉዳይ ነው የሚቀድመው። መጀመሪያ ፕራዮሪቲ የምሰጠው የሰላምና ጸጥታ ህልውናህን የማስጠበቅ የማስከበር ጉዳይ ነው ፈርስት ፕራዮሪቲ። ከዛ በኋላ ደግሞ ሊመጡ የሚችሉ ጉዳዮች ይኖራሉ። ከነዚህ አጎራባች ህዝቦች ትግራይን ከሚያዋስኑ አገሮች ህዝቦች ለጋራ ሰላም፣ ለጋራ ድህነት፣ ለጋራ ልማት ትስስር በጋራ የምንቀሳቀስበት ሁኔታ ደግሞ ይኖራል። ግን አሁን የተደቀነብን አደጋ ስላለ እሱ በጋራ ሆነን የምንመክትበት ሁኔታ አይ ቲንክ ሰዓቱም የደረሰ ይመስለኛል። ወደ እንደዛ አይነት ሁኔታ ነው መግባት ያለበት። ጥሩ። በመጨረሻ ቀረ የምትለው ሀሳብና መልእክት ካለ እድሉን ልስጥ። ህዝቡ የአብይ አህመድ መንግስት ያደረሰበት ያለው ጉዳት እያየው ነው ያለው። ፕራክቲካሊ ኑሮው ላይ እያየው ነው ያለው። የመጣበት ያለው አደጋም እያየው ነው ያለው ፕራክቲካሊ ማለት ነው። ግን ደግሞ በተለያየ መንገድ ቅድም እንዳልኩ በማኩረፍም ከሰው ጋር በመጣላትም ወደ ያልሆነ ጠላት የሄዱ ወንድሞቻችን ልቦና አግኝተው ቢመለሱ ትግራይ ህዝብ አንድነቱን አስጠብቀው ሊወረው ሊጨፈጭፈው የሚመጣውን ስርዓት በጋራ የምንመክትበት ሁኔታ መፍጠር መቻል አለብን። ወደ ልቦናችሁ ተመለሱ፣ ወደ ሀገራችሁ ተመለሱ፣ ወደ ህዝባችሁ ወደ ቤተሰባችሁ ተመለሱ የሚል ጥሪ ነው ያለኝ። ህዝቡም የሚፈልገው ይሄ ነው። ይሄን ማስተላለፍ ፈልጋለሁ። ጥሩ፣ እናመሰግናለን። ከዛሬ እንግዳችን ከአቶ ጸጋይ በየነ ጋር የነበረን ቆይታ ይህን ይመስል ነበር። ስለተከታተላችሁ እናመሰግናለን። ሰላም። አመሰግናለሁ።